የእንግሊዝ ፕሪምየር ሊግ 27ኛ ሳምንት ጨዋታዎች ዛሬ ይጀምራሉ። ማንቸስተር ሲቲ ከኒውካስል፣ አርሰናል ከቶተናም የሚያደርጉት ጨዋታዎች ተጠባቂ ናቸው። ሰላም ውድ የቻናላችን ተከታዮች እንዴት አላችሁ? ዋን ስፖርት በአጫጭር እግር ኳሳዊ መረጃዎች፣ ፕሮፋይል ነክ በሆኑ ጉዳዮችና ልዩ በሆኑ እግር ኳሳዊ የአጫጭር ዜናዎች እንዲሁም ሌሎች ጥንቅሮች እየደረሰ ይገኛል። አሁንም የእንግሊዝ ፕሪምየር ሊግ 27ኛ ሳምንት ጨዋታዎችን ወደ እናንተ ልናስቃኛችሁ ነው መጥተናል። የእንግሊዝ ፕሪምየር ሊግ 27ኛ ሳምንቱን በደረሰበት መርሃ ግብር አርሰናል ከቶተንሃም ሆትስፐር እንዲሁም ዛሬ የሚካሄደው ማንቸስተር ሲቲ ከኒውካስል የሚያደርጉት ጨዋታ ተጠባቂ ነው። ማንቸስተር ሲቲ ከአርሰናል ያለውን የነጥብ ልዩነት ወደ 2 ለማጥበብ ወደ ሜዳው የሚገባበት ጨዋታ ምሽት 5 ሰዓት ላይ በኢትሃድ ይጀምራል። እነዚህን እና ሌሎች ጨዋታዎችን ልናስቃኛችሁ ነው መጥተናል። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጋችሁ አጋርነታችሁን አሳዩን። የእንግሊዝ ፕሪምየር ሊግ የ2025-26 የውድድር ዓመት አርሰናል ባባከናቸው ድሎች ይበልጥ ተነቃቅቷል። በእንግሊዝ ፕሪምየር ሊግ የ27ኛ ሳምንት መርሃ ግብር በዋንጫ ፉክክር ወሳኝነት ያላቸው ጨዋታዎች ከዛሬ ጀምሮ ይደረጋሉ። የሊጉ መሪ አርሰናል በተከታታይ ነጥብ መጣሉን ተከትሎ ወደ ዋንጫ ፉክክሩ ይበልጥ የተጠጋው ማንቸስተር ሲቲ ዛሬ ምሽት 5 ሰዓት ላይ በኢትሃድ ስታዲየም ኒውካስል ዩናይትድን ያስተናግዳል። በ53 ነጥቦች በሊጉ ሁለተኛ ደረጃ ላይ የሚገኘው ሲቲ የነጥብ ልዩነቱን ወደ 2 ለማጥበብ ወደ ሜዳ ይገባል። ሁለቱ ቡድኖች በሊጉ እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ማንቸስተር ሲቲ 3ቱን ሲያሸንፍ በአንዱ አቻ ተለያይቶ በቀሪው አንድ ጨዋታ ሽንፈት አስተናግዷል። በሊጉ ካለፉት 5 ጨዋታዎች አንዱን ብቻ ማሸነፍ የቻለው እንግዳው ቡድን ኒውካስል ዩናይትድ በ3ቱ ተሸንፎ በአንዱ አቻ ተለያይቷል። አርሰናል በተከታታይ ባባከናቸው ነጥቦች የዋንጫ ተስፋቸውን ያለመለሙት ማንቸስተር ሲቲዎች ዛሬ ምሽት ጨዋታውን የሚያሸንፉ ከሆነ የዋንጫ ትንቅንቁ የሚያይል ይሆናል። በሌላ ጨዋታ ምሽት 12 ሰዓት ላይ የምዕራብ ለንደኑ ክለብ ቼልሲ በሊጉ 19ኛ ደረጃ ላይ የሚገኘውን በርንሌይን በስታንፎርድ ብሪጅ ያስተናግዳል። በተመሳሳይ በኢትሃድ ስታዲየም በሚደረገው ጨዋታ ፔፕ ጋርዲዮላ እንግዲህ ከሮበርቶ ማንቺኒ እና ከሌሎች የማንቸስተር ሲቲ አሰልጣኞች በኋላ ትልቁን ቁጥር የተረከበ አሰልጣኝ ሆኖ ነው እንግዲህ ወደ ሜዳ የሚገባው። በማንቸስተር ሲቲ ቤት 10ኛ ዓመት ላይ የሚገኘው ፔፕ ጋርዲዮላ ሮቤርቶ ማንቺኒ እና ማኑኤል ፔሌግሪኒ ከረጅም ጊዜ በኋላ ከዋንጫ ጋር ያገናኙትን ክለብ ወደ ማይደፈር ኃያልነት አሸጋግሮታል። ስፔናዊው ታክቲሽያን ከባለፉት 9 ዓመታት 6 ጊዜ የፕሪሚየር ሊጉን ዋንጫ አሳክቷል። በዚህ ዓመት ከአርሰናል ጋር የገጠመውን ጠንካራ ፈተና በድል ለማጠናቀቅና 7ኛ ክብሩን ለመቀዳጀት ከሊጉ መሪ አርሰናል በቅርብ ርቀት አንገቱ ስር እየተነፈሰ ይገኛል። ሊጠናቀቅ 12 ጨዋታዎችን ብቻ በቀረው እንግሊዝ ፕሪሚየር ሊግ አሰልጣኙ ከዚህ በኋላ የሚያስመዘግበው ውጤት የዋንጫው መዳረሻ በሚገባ የሚወስንም ይሆናል። ባለፉት 4 ተከታታይ ዓመታት ከመጨረሻዎቹ 12 የፕሪሚየር ሊግ ጨዋታዎች ከአርሰናል የተሻለ ውጤት ማስመዝገብ የቻለው ማንቸስተር ሲቲ በዚህ ዓመትም የነበረ ጥንካሬውን ማስቀጠል ከቻለ በተፈተነበት ዓመት አጨራረሱን ሊያሳምር የሚችልበት እድል እንዳለ ልብ ይሏል። የራሱን የቤት ስራ በሚገባ እየተወጣ የአርሰናልን ነጥብ መጣል የሚጠብቀው ማንቸስተር ሲቲ በ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ እንግዲህ ዛሬ ከኒውካስል ዩናይትድ ጋር ይጫወታል። አሰልጣኙ ከጨዋታው በፊት በሰጠው አስተያየት ፔፕ ጋርዲዮላ ማለት ነው አሁን ላይ ገና 12 ጨዋታዎች እየቀሩ ስለ ዋንጫው ማሰብ ተገቢ አይደለም፣ ትኩረታችን በሙሉ የኒውካስል ዩናይትድ ጨዋታ ላይ ነው ብሏል። ማንቸስተር ሲቲ በሜዳው ከኒውካስል ጋር ባደረጋቸው ያለፉት 21 ተከታታይ ሊግ ጨዋታዎች ያልተሸነፈ ሲሆን 16ቱን በድል አጠናቋል። በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ ከራባግን 6-1 ያሸነፈው ኒውካስል ደረጃውን ለማሻሻል በሚያደርገው ጨዋታ ለሲቲ ቀላል ተጋጣሚ አይሆንም። በሲቲ መለያ 99 ግቦች ላይ ተሳትፎውን ያደረገው ፊል ፎደን ዛሬ ግብ ካስቆጠረ ወይም አመቻችቶ ካቀበለ በክለቡ ታሪክ ለ100 ግቦች መገኘት ምክንያት የሆነ የሲቲ 6ኛው ተጫዋችም ይሆናል። በምሽቱ ጨዋታ ጆስኮ ግቫርዲዮል እና ማቴዮ ኮቫቺች አሁንም ከጉዳት ያልተመለሱ ሲሆን የሳቪኒዮ እና ጀሬሚ ዶኩ መሰለፍ ግን አልተረጋገጠም። በኒውካስል በኩል ብሩኖ ጉማሬሽ፣ ቲኖ ሊቨሬሜንቶ፣ ፋቢያን ሼር እና ኢሜል ክራፍትስ በተመሳሳይ ጉዳት ከስብስብ ውጪ ናቸው። አስቶን ቪላ ከሊድስ ዩናይትድ፣ ብሬንትፎርድ ከብራይተን፣ ቼልሲ ከበርንሌይ እና ዌስትሃም ከበርንማውዝ ደግሞ ሌሎች የዛሬ ጨዋታዎች ናቸው። የእንግሊዝ ፕሪምየር ሊግ ነገ ቀጥሎ ሲደረግ የሊጉ መሪ አርሰናል ምሽት 1 ሰዓት ከ30 ላይ ከሜዳው ውጪ ቶተንሃም ሆትስፐርን የሚገጥምበት የሰሜን ለንደን ደርቢ ጨዋታም ከወዲሁ ተጠባቂ ነው። በሳምንቱ አጋማሽ የ31ኛ ሳምንት መርሃ ግብራቸውን በሊጉ መጨረሻ ደረጃ ላይ ከሚገኘው ወልቭስ ጋር ያደረጉት መድፈኞቹ 2 አቻ መለያየታቸው ይታወሳል። ይህን ጨዋታ ጨምሮ የፈረንጆቹ 2026 ከገባ ወዲህ ካደረጓቸው 8 የሊጉ ጨዋታዎች 3ቱን ያሸነፉት መድፈኞቹ በአራቱ አቻ ተለያይተው በማንቸስተር ዩናይትድ መሸነፋቸው ይታወሳል። በዚህም መሰብሰብ ከነበረባቸው 4 ነጥቦች 13ቱን ያህል ብቻ በማግኘት ከተከታያቸው ማንቸስተር ሲቲ እና ከአስቶን ቪላ ጋር ያለውን የነጥብ ልዩነት ማስፋት የሚችሉባቸውን እድሎች ሳይጠቀሙ ቀርተዋል።
ማንቸስተር ሲቲ በፈረንጆቹ 2026 ካደረጋቸው የመጀመሪያዎቹ 5 የሊጉ ጨዋታዎች በ3 አቻ ተለያይቶ በአንዱ ሽንፈት ያስተናገደ ሲሆን ማሸነፍ የቻለው አንዱን ብቻ ነበር። ሆኖም አርሰናል በተመሳሳይ ወቅት ካደረጋቸው 5 ጨዋታዎች በሁለቱ አቻ ተለያይቶ በአንዱ ሽንፈት ያስተናገደ ሲሆን ከተከታዩ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ማስፋት የሚችልበትን እድል አባክኗል። መድፈኞቹ ይኸው የ2026 ውድድር የካላንደር ዓመት ከገባ ወዲህ ከመምራት ተነስተው አቻ በመለያየትና በመሸነፍ 7 ነጥቦችን አጥተዋል። አሰልጣኝ ቶማስ ፍራንክን በማሰናበት የቀድሞውን የዩቬንቱስና ላዚዮ አሰልጣኝ ኢጎር ቲዶርን እስከ ውድድር ዓመቱ መጨረሻ የሾሙት ስፐርሶች በነገው ጨዋታ ለሚኬል አርቴታ ቡድን ከባድ ተጋጣሚ ይሆናሉ ተብሎ ይጠበቃል። ነገ ቀን 11 ሰዓት ላይ ሊቨርፑል ወደ ሲቲ ግራውንድ አቅንቶ ከወራጅ ቀጠናው በ3 ነጥብ ብቻ ከፍ ብሎ የሚገኘውን ፎረስትን ይገጥማል። የቀድሞ የወልቭስ አሰልጣኝ ቪክቶር ፔሬራ በውድድር ዓመቱ 3 አሰልጣኞችን ያሰናበተው ኖቲንጋም ፎረስት እየመሩ የመጀመሪያ ሊግ ጨዋታቸውን ያደርጋሉ። ሰንደርላንድ ከፉላም እንዲሁም ክሪስታል ፓላስ ከወልቭስ በተመሳሳይ ቀን 11 ሰዓት የሚደረግ የነገ ጨዋታዎች ናቸው። ማንቸስተር ዩናይትድ ወደ መርሲሳይድ አቅንቶ በሂል ዲኪንሰን ስታዲየም ኤቨርተንን የሚገጥምበት ደግሞ የ27ኛ ሳምንት የመጨረሻ ጨዋታ ሰኞ ምሽት 5 ሰዓት ላይ ይደረጋል። ውድ ቻናላችን ተከታዮች በእንግሊዝ ፕሪሚየር ሊግ 27ኛ ሳምንት ጨዋታዎች ወደ እናንተ እየደረስን እንገኛለን። አሁን ደግሞ የእንግሊዝ ፕሪሚየር ሊግ የእግር ኳስ ተንታኝና የቢቢሲ ጋዜጠኛ የሆነው ክሪስ ሱተን የእንግሊዝ ፕሪሚየር ሊግ የ27ኛ ሳምንት ጨዋታዎችን ያስቀመጣቸውን የግምት ምልከታዎች ወደ እናንተ እናደርሳለን። መርሃ ግብሩን በድጋሚ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ አጋርነታቸውን አሳዩ። የእንግሊዝ ፕሪሚየር ሊግ ጨዋታዎች ግምት ቶተንሃም ከአርሰናል ማን ያሸንፋል? ኒውካስል ዩናይትድ ከሲቲ። የቶተንሃም ስታዲየም ዓመቱ ሙሉ ደስታ የራቀ ሆኗል ይላል የቢቢሲ ስፖርት ተንታኝ ክሪስ ሱተን። ሱተን እንደሚለው ስፐርስ ወደ ወራጅ ቀጠና የሚያደርገው ግስጋሴ አስጊ ነው። አዲሱ አሰልጣኝ ይህን መቀየር እንዳለባቸው ሱተን ይናገራል። በ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሰሜን ለንደን ደርቢ ቶተንሃም የሊጉ መሪ አርሰናልን ያስተናግዳል። ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ ከኒውካስል የሚያደርጉት ፍልሚያም ይጠበቃል። ሱተን የጨዋታዎቹን ግምት እንዲህ አስቀምጧል። ወደ ቅዳሜ ጨዋታዎች በቅድሚያ እናልፋለን። አስቶን ቪላ ከሊድስ ዩናይትድ። በመጀመሪያው ጨዋታ ቪላ ሊድስን በሞርጋን ሮጀርስ 2 ግቦች ሲረታ ኤላንድ ሮድ ስታዲየም ተገኝቼ ተመልክቻለሁ ይላል ክሪስ ሱተን። ሊድስ አሁን ያለው ነጥብ 30 ነው። ይህ ነጥብ አምና በሊጉ ሊያቆያቸው የሚችል ነበር፣ ነገር ግን ዘንድሮ ተጨማሪ ስራ ይጠበቅባቸዋል። ቪላ በቅርብ ሳምንታት በሜዳቸው በኤቨርተንና በብሬንትፎርድ ተረትተዋል። ያልተጠበቁ ነጥቦችን ባይጥሉ ይሄኔ ከአርሰናል ጋር አንገት ለአንገት ይተናነቁ ነበር። በዚህ ጨዋታ ሊድስ ፈታኝ ሊሆን እንደሚችል ባስብም የኡናይ ኤምሬ ቡድን ይረታል ብዬ አልጠብቅም ሲል 2-1 እንደሚያሸንፍ አስቀምጧል። አስቶን ቪላ ሊድስን 2-1 ያሸንፋል ነው ያለው ክሪስ ሱተን። በሌላ በኩል ብሬንትፎርድ ከብራይተን የሚያደርጉት ጨዋታም ይጠበቃል። ከብራይተን ጋር ሲነጻጸር ብሬንትፎርድ በዘንድሮ የእንግሊዝ ፕሪሚየር ሊግ የተሻለ አቋም ላይ ያለ ክለብ ነው። ብራይተን ካለፉት 13 ጨዋታዎች አንዱ ብቻ ነው ማሸነፍ የቻለው። ወደ ወራጅ ቀጠና ስጋት አይገቡም ብሎ ማሰብ የዋህነት ይሆናል። ይህ ጨዋታ በጠባብ ግብ ልዩነት የሚጠናቀቅ እንደሆነ እገምታለሁ ያለው ሱተን፣ ነገር ግን ድሉ የብሬንትፎርድ የሚሆን ይመስለኛል ሲል ብሬንትፎርድ 1-0 እንደሚያሸንፍ ገምቷል። ቼልሲ ከበርንሌይ። ባለፈው የሊግ ጨዋታ ከኋላ ተነስተው ክሪስታል ፓላስ መርታት የቻሉት በርንሌዎች በኤፍኤ ዋንጫ ከታችኛው ሊግ በመጣው ማንስፊልድ ተረተው ወድቀዋል። በዚህ ጨዋታ ቼልሲ ያሸንፋል ከማለት ውጭ ሌላ ምንም ልገምት አልችልም። እርግጥ ነው ባለፈው የሊግ ጨዋታ ቼልሲ 2-0 እየረታ ቆይቶ ሊድስ 2 ግቦችን አስቆጥሮ ከስታንፎርድ ብሪጅ ነጥብ ይዞ መመለሱ ይታወሳል። የቼልሲ አሰልጣኝ ሊያም ሮዚነር ይህም ድጋሚ እንዲሆን የሚፈቅዱ አይመስለኝም ሲል 2-0 ቼልሲ እንደሚያሸንፍ ግምቱን አስቀምጧል። ሌላኛው የቅዳሜ ጨዋታ ዌስትሃም ከበርንመዝ የሚያደርጉት ነው። ዌስትሃም አሁንም የወራጅ ቀጠና ውስጥ ቢሆንም ባለፉት ሳምንታት ያሳየው ተጋድሎ የሚደነቅ ነው። ከማንቸስተር ዩናይትድ ጋር በነበራቸው ግጥሚያ ባለቀ ሰዓት በተቆጠረባቸው ግብ አቻ ቢወጡም ከዚህም ነጥብ መሰብሰባቸውን ቀጥለዋል። በርንመዝም ጥሩ የሚባል አቋም ላይ ይገኛል። ካለፉት 4 ጨዋታዎች 3ቱን አሸንፏል። ከብራይተን ጋር ዘንድሮ የሊጉ አቻ ውጤት መለያ ሆኗል። ሁለቱም ቡድኖች 10 ጊዜ አቻ ወጥተዋል። ባለፈው ሆዳር በርንመዝ ዌስትሃምን ባስተናገረበት ጨዋታ 2 እኩል መለያየታቸው የሚታወስ ሲሆን በዚህኛውም ጨዋታ አቻ ይለያያሉ። የሳምንቱ ተጠባቂ ጨዋታ ማንቸስተር ሲቲ ከኒውካስል የሚያደርጉት ነው። በዘንድሮ የውድድር ዘመን 2 ቡድኖች ሲገናኙ ይህ 4ኛ ጊዜ ነው። በኤፍኤ ዋንጫ 5ኛ ዙር ፍልሚያ ይገናኛሉ። ኒውካስል በአውሮፓ ቻምፒየንስ ሊግ በሳምንቱ አጋማሽ ረጅም ርቀት ተጉዞ አዘርባይጃን ደርሶ መጥቷል። ኒውካስል በኢትሃድ ያለው የማሸነፍ ክብረ ወሰን ደካማ የሚባል ነው። በፕሪሚየር ሊጉ 20 ጨዋታዎች ኢትሃድ ላይ አሸንፈው አያውቁም። ይህ ጨዋታ ለሲቲ ቀላል ይሆናል ባልልም እንደሚያሸንፉ ግን እገምታለሁ። ሲቲ ይህን ጨዋታ በመርታት ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ሊያጠብ ይችላል ሲል 3-1 ሲቲ እንደሚያሸንፍ ክሪስ ሱተን ገምተዋል። ወደ እሁድ ጨዋታዎች እናልፋለን። ኖቲንግሃም ከሊቨርፑል። ቪክቶር ፔሬራ በያዝነው የውድድር ዓመት 4ኛው የኖቲንግሃም አሰልጣኝ ሆኖ ተቀጥሯል።
እኔ ሾሙንዳይች መባረር ነበረበት የሚል እምነት የለኝም ይላል በዚህ ረገድ ክሪስ ሱተን። ነገር ግን በፎረስት ቤት የአሰልጣኝ መቀየር አዲስ ነገር አይደለም። ፎረስት ትልቁ ችግራቸው ግብ ማስቆጠር አለመቻላቸው ነው። ከሊቨርፑል ጋር በሚኖራቸው ጨዋታ ይህ ይቀየራል ብዬ አልገምትም ሲል 1-0 ሊቨርፑል እንደሚያሸንፍ ግምቱን አስቀምጧል። የሳምንቱ ተጠባቂ ጨዋታ ከዛ በፊት ግን ሰንደርላንድ ከፉልሃም የሚያደርጉት የሚድተርም ጨዋታም ተጠባቂ ነው። ሰንደርላንድ ባለፉት ጥቂት ሳምንት አቋሙ መዋዠቅ ጀምሯል። ቢሆንም በዘንድሮ የውድድር ዓመት ያሳዩት ነገር የሚወደስ ነው። ባለፈው የሊጉ ጨዋታ ከሊቨርፑል ጋር በነበራቸው ፍልሚያ ለመጀመሪያ ጊዜ በሜዳቸው የተሸነፉት ሰንደርላንዶች እንዴት ከዚህ አገገሙ ከፉልሃም ጋር የሚደረገውን ግጥሚያ ይወጡታል የሚለው ትልቅ ጥያቄ ነው። ፉልሃም ባለፉት 3 ጨዋታዎች በተከታታይ ሽንፈት ገጥሞታል። ይህን ጨዋታ ይረታሉ ብዬ አልጠብቅም ሲል ጨዋታው 1-1 እንደሚጠናቀቅ ክሪስ ሱተን ግምቱን አስቀምጧል። የሳምንቱ ሌላኛው ተጠባቂ ጨዋታ ቶተንሃም ከአርሰናል የሚያደርጉት የሰሜን ለንደን ፍልሚያ ነው። ይህ የሰሜን ለንደን ፍልሚያ በአዲስ አሰልጣኝና በመዋዠቅ ላይ ከሚገኘው ከአርሰናል ጋር የሚደረግ ነው። አዲሱ የቶተንሃም አሰልጣኝ ኢጎር ቴዶር የክለቦችን አቋም በመቀየር ይታወቃሉ። ስፐርስ ይህ ያስፈልጋቸዋል። ከወራጅ ቀጠና ስጋት ለመውጣት 1 አሊያም 2 ጨዋታዎች ማሸነፍ አለባቸው። ይህ ለስፐርስ ትልቅ ጨዋታ ነው። በአርሰናል ዋንጫ ተስፋ ላይም ውሃ ለመቸለስም ያስችላቸዋል። የከተማ ተቀናቃኛቸው ላይ ይህን ጫና ማሳደር ደስታ ይፈጥርላቸዋል። አርሰናል ከወልቭስ ጋር በነበረው ጨዋታ 2-0 እየመራ ቆይቶ ባለቀ ሰዓት አቻ መለያየቱ ለሚካኤል አርቴታ መልካም ዜና አይደለም። ስፐርስ አርሰናልን ለማስቆም የተቻለውን ለማድረግ ቆርጠው እንደሚነሱ ባውቅም መድፈኞቹ ግን ለዚህ ጨዋታ የሚረቱ አይመስለኝም ሲል አርሰናል ቶተንሃም ሆትስፐርን 3-0 እንደሚያሸንፍ ክሪስ ሱተን ግምቱን አስቀምጧል። የ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ሰኞ ዕለት ይደረጋል። ኤቨርተን ከማንቸስተር ዩናይትድ። ባለፈው ዳር ዩናይትድ በሜዳው በኤቨርተን ተሸንፏል። ኤቨርተን በዚህ ጨዋታ በቀይ ካርድ ምክንያት አብዛኛውን የጨዋታ ጊዜ በ10 ተጫዋች ተፋልሞ ነው እንግዲህ ማሸነፍ የቻለው። አሁን በማይክል ካሪክ የሚመራው ዩናይትድ ሌላ ቡድን ሆኗል። ባለፈው የሊጉ ጨዋታ ባለቀ ሰዓት ባስቆጠሩት ጎል ከዌስትሃም አቻ መውጣታቸው ለዚህ ማሳያ ነው። ኤቨርተን ከሜዳቸው ካገኙት ነጥብ ይልቅ ከሜዳቸው ውጭ የሰበሰቡት እንደሚበልጥ ደግሞ ልብ ይሏል። ይህ ጨዋታ ለዩናይትድ ቀላል ባይሆንለትም የሆነ ነገር እንደሚያገኝ እገምታለሁ ሲል ጨዋታው 1-1 እንደሚጠናቀቅ ክሪስ ሱተን የእንግሊዝ ፕሪሚየር ሊግን ግምቶች ባስቀመጠበት ምልከታው አጋርተዋል። ውድ የዋን ስፖርት ተከታዮች አብራችሁን ስለቆያችሁ እናመሰግናለን። በእንግሊዝ ፕሪሚየር ሊግ 27ኛ ሳምንት ጨዋታዎች የደረስንበት ጥንቅርና የጨዋታዎች ግምት ይህን ይመስላል። ከሌሎች የቻናላችን ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ዘወትር መርሃ ግብሩ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። አጋርነታችሁንም ማሳዩን። በቲክቶክ፣ ዩቲዩብ እና ፌስቡክ ላይ ዋን ስፖርት ብትሉ ታገኙናላችሁ። ሰላም።